ማደርገው ምንድነው? ቀን በቀን በቴሌቪዥን አእላፋት ዝማሬ እስኪቀርብ ድረስ የታረዱትን የአሩሲ የታረዱትን የተጨፈጨፉትን የተቃጠሉትን ከሄኖክ ኃይሌ ፎቶ ጋር ከሄኖክ ኃይሌ ቪዲዮ ጋር ከሄኖክ ኃይሌ ሚስት ጋር አድርጌ እለጥፋለሁ። ሚራክል መኒ እስከ 20 ሚሊዮን ብር የገባላትን ሴት አስታውሳለሁ። 20 ሚሊዮን ከጀርባ የምትመለከቱት የአስክሬን ያለው በናይጄሪያ ውስጥ ያለ አንድ ፓስተር እንግዲህ እናቱ ሰላም እንደምን አላችሁ የእግዚአብሔር ቤተሰቦች፣ የእናታችን የቅድስተ ቅዱሳን የድንግል ማርያም የአስራት በኩራት ልጆች በወደደን ባከበረን በእግዚአብሔር ፍጹም ሰላምታ ሰላም ላችኋለሁ። ይህ ዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል ላይ የተለያዩ ኦርቶዶክሳዊ የሆኑ ቪዲዮዎችን ያመጣን እንማማርበታለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንግዲህ የመጀመሪያው ቪዲዮአችን ዘመድኩን በቀለ እንግዲህ ሄኖክ ኃይሌ በሰላ ትችት ተናግሮታል። በምን ጉዳይ እንደተናገረው ይሄ ቪዲዮ ያስረዳናል። እስቲ ወደ መጀመሪያው ቪዲዮ እንለፍ። ማደርገው ምንድነው? ቀን በቀን በቴሌቪዥኑ ሲፈልግ ይዘጋ አእላፋት ዝማሬ እስኪቀርብ ድረስ በቴሌቪዥኔም በቲክቶኬም በቴሌግራሜም የታረዱትን የአሩሲ የታረዱትን የተጨፈጨፉትን የተቃጠሉትን ከሄኖክ ኃይሌ ፎቶ ጋር ከሄኖክ ኃይሌ ቪዲዮ ጋር ከሄኖክ ኃይሌ ሚስት ጋር አድርጌ እለጥፋለሁ። ሂዱ እያልኩ ማለት ነው። የምትሄዱ ሰዎች ጥቁር ልበሱ እያልኩ ማለት ነው። አለቅ። ይሄን ለመቀልበስ የሚደረግ ነገር አልሰማም፣ አንቀበልም። ከአሁኑ ቪዲዮ መስራት ጀምሯል። የሚገርም አእላፋት ዝማሬ የሚለውን የአእላፋት ዝማሬ የሚለውን መስቀል አደባባይ ላይ አድርጋችሁ ህዝቡን ጥቁር አልብሳችሁልኝ የአሩሲን የወለጋን ጭፍጨፋ የሚያሳይ በአማርኛ በእንግሊዝኛ አድርጋችሁ ጧፍ እያበሩ ደረት የሚደቁ እናቶች አድርጋችሁ ጉባኤው ካህናት ስለሌሉበት ከመጡም ደግሞ ፓትርያርኩን ወይ በዊልቸር ይዘዋቸው ይመጣሉ። ያው ተሰብረው ስለተኙ ያው ለፕሮፓጋንዳ ሊያመጧቸው ይችላሉ። እነ ሄኖክን ነጭ አልበሳችሁ በደስታ ሲፈነጥዙ፣ ምዕመናን ግን ጥቁር ከል ለብሳችሁ አሁን ከል ለብሰ ምህላ እግዚኦታ በሚደረግበት ሰዓት ማለት እኔ ደግሞ ቀን በቀን ከዛ ጋር በማድረግ የታረዱትን የተጨፈጨፉትን በእሳት የተቃጠሉትን ከሄኖክ ሚስት ጋር ከሄኖክ ኃይሌ ጋር አድርጌ አመጣዋለሁ ማለት ነው፣ ሰራዋለሁ ማለት ነው። አንተ በእኔና በሳሚ ላይ ትዝታለህ፣ የምታመጣውን እናያለን፣ እናያለን። እኔን እንቅፋት የሆኑኝ ሳሙኤል ቀሲስ ሳሙኤልና ዘመድኩን ናቸው ብለህ ትደነፋለህ፣ የምታመጣውን እናያለን። እንቅፋት ነው የምሆንህ። አሁን አልተገለጸለትም ለህዝቡ። እንደ በጋሻው በኋላ ነው መጥቶ ዘመድ ያለን ነገር ልክ ነበር፣ ዘመድ ያለን ትክክል ነበር ትላለህ። ይህንን በደንብ ሁላችንም እንትን እንላለን ማለት ነው። እንዳትቀበሉ በቃ ቲክቶክ ላይ እያየው ነው። አጀንዳ የሚቀበል ጠፍቷል። በቃ ደስ የሚል ነገር ነው የመጣው። አጀንዳ እንዳትቀበሉ አጀንዳ ትኩረታችሁን አንድ ነገር ላይ ማድረግ ነው። መስቀል አደባባይ ተብሎ የሚመጣ ነገር እንዲሁ ቀላል አይደለም። የተመቸው ነው። አይታችሁታል አይደል? ቅድም እንዳሳየኋችሁ ነው። የተመቸው ሰው ነው። ምንድነው የሚያመጣብኝ አጀንዳ? በቃ እየቃመ ነው እንደሚመጣው፣ ምንትስዬ ነው እንደሚመጣው አለ። አዎ እኔ የሆንኩትን እግዚአብሔር ይስጥህ ነው። እኔ ያለሁበትን መቃጠል እግዚአብሔር ይስጥህ። እንደተመለከታችሁት ነው። ገና የአእላፋት ዝማሬ ሳይካሄድ ብዙ ግርግር እያስነሳ ነው። በተለይ በዚህ በቅርብ በአርሲው ጉዳይ ዘመድኩን በቀለ ለምን ነጭ ይለበሳል የሚል ነው። አምናም እንደዚህ አይነት ነገር ተነስቶ ነበረ፣ ግን ብዙም አልነበረም። በአሁኑ ግን መስቀል አደባባይ ነው ይሆናል እየተባለ ብዙ ጭምጭምታ እየተነሳ ነው። ዘመድኩን በቀለ ደግሞ የሚለው ይሄ ለአጀንዳ ነው። እዛ ላይ ያደረጉት ኢትዮጵያ ሰላም ናት የሚል አጀንዳ ለማስተላለፍ ነው እዛ የሆነው የተባለ ነውና ገና አእላፋት ዝማሬ ጌታን ሳናመሰግን እንግዲህ በእንደዚህ ጭቅጭቅ ተነስቷልና
ለዚህ ነው አንድ ኦርቶዶክስ ቤተክርስቲያን እንደዚህ ወደ ኋላ የምትቀር። ሁላችንም በአንድ ተሰባስበን ኦርቶዶክስን ከፍ ብናረጋት ብንደጋገፍ ኖሮ የአንዱን ድካም ብንሸፍን ኖሮ እንደዚህ አንበለጥም ነበር፣ እንደዚህ አንገፋም ነበር፣ እንደዚህ ሰው አይገደልብም ነበር። ትልቅ ችግር አለብን። በቃ አንዱን መሸፈን አይችልም፣ መነጋገር አንችልም። በጣም ያሳዝናል። እንዳታሳልፉት አንድ ይሄን እንስማው። ሰሜን አካባቢ የሚሰራ አጋንንታዊ ኃይል የትም ቦታ የለም። አገሪቱን ስለሚወዱ ሌላ የሚጎበኝ ቦታ የለም። ቀጥታ መጥተው ፊልም አክተሮች፣ ዘፋኞች ወደ ሰሜን የሚሄዱት ምን የሚጎበኝ ቦታ ጠፋ? እኛ ሀገር ኧረ እየተዋወቅን እኛ አይናችን የተከፈተ ሰዎች ነን። እዛ ቦታ የሚሄዱት ይኸው ቃል ኪዳን ማደሻ ስፍራ ስለሆነ አንዱ ቦታ ስለሆነ የዛ ዘንዶ ሲገለበጥ ነው የኢትዮጵያ በረከት በኃይል የሚወጣው። ደግሞ አምናለሁ ጊዜው ደርሷል። አሁን ጊዜው ደርሷል። አሁን ደም ሲጠጣ የነበረ የለመደ መንፈስ ይገለበጣል። በኢየሱስ ይገለበጣል። በሉ እስቲ በሰሜኑ በኩል ያለው ሰሜኑ ማለት ደግሞ አማራና ትግሬ ማለት ነው አይደል? ወደዛ አካባቢ ያሉት ናቸውና በግልጽ ኦርቶዶክስን እየተናገረ ነው። ምክንያቱም ወደዛ አካባቢ በብዛት ያሉት ኦርቶዶክሶች ስለሆኑ ማለት ነውና በጣም የሚገርም ነው። እንግዲህ እንደዚህ አይነት ፓስተሮች ናቸው። አስተሳሰባቸው ራሱ እያያችሁት ነው ምን አይነት ደረጃ እንደወረደ። በግልጽ ስድብ፣ በግልጽ እናጠፋቸዋለን መጥፋት አለባቸው እያሉ እየተናገረ ያለው ማለት ነው። ሚራክል መኒ እስከ 20 ሚሊዮን ብር የገባላትን ሴት አስታውሳለሁ። 20 ሚሊዮን ብር 20 ሚሊዮን ብር 10 ሚሊዮን ብር እነዚህ 400 ሺህ 500 ሺህ ኦልሬዲ እነሱ ዝም ብሎ የሚገቡ ናቸው። ባይዘው ጧት የሚገቡ ዝም ብሎ እንዲህ ዝም ብሎ ለቁርስ ለራት ምናምን የሚገባላቸው ናቸው። 20 ሚሊዮን ብር ገብቶላት ኦልሬዲ ሴትዮዋን ሳይዋት 20 ሚሊዮን ማኔጅ የምታረግ ሴት አይደለችም። እና ይሄ ነገር መጣራት አለበት ተብላ ድጋሚ ቸርች መጣች። አካውንቴ ላይ 20 ሚሊዮን ብር ገባለች። እንደውም የገባልኝ 20 ሺህ ብር መስሎኝ ነበር ቁጥር ስለማላቅ። ወዳጆቼን ስጠይቅ ደነገጡ። ከየት ነው የመጣው አይታወቅም ገንዘቡ። ኦልሬዲ ሚራክል ማለት ምን ማለት ነው በአማርኛ? ተአምራት ነው። ተአምራት ኦልሬዲ ተአምርን ማብራራት አትችልም። አስማት አይደለም ወይም ደግሞ ትሪክ ቢሆን በእንደዚህ አይነት መንገድ ነው ትላለህ። ሚራክል መኒ ማለት የተአምራት ገንዘብ ማለት ነው። እኔ ጋር ገብቶ አያውቅም እውነቱን ለመናገር። ነገር ግን እዛ ማይክ እኔ ነኝ የሚይዘው። ማይክ በሚይዝበት ሰዓት ቴስቲሞኒ ደግሞ ማሰጠው እኔ ነኝ። ምንም ያልነበራቸው 0 የነበሩ ዕዳ ውስጥ የነበሩ ሰዎች፣ ምንም አይነት ጉዳይ ውስጥ ያልነበሩ ሰዎች ኦልሬዲ ነገ አይደለም እዛው ጉባኤ ውስጥ ገብቶላቸው አንድ ሰው አስታውሳለሁ። እንደውም እዛው ጉባኤ ውስጥ ገብቶለት እንደ ነገ የቤት ኪራይ እየተጨነቀ ያለ ሰውዬ ገንዘብ ገባለት። ይሄ ሰውዬ የገባለትን ገንዘብ አላመነም ባይዘው እና እየተጸለየ ነበር። ስለ ሚራክል መኒ እየተጸለየ ነበር። አላመነም። ይሄ ባቡሩ አለ አይደል? በመክሊትና በእኛ ቸርች መካከል ያለው ሰውየው መሻገሪያውን እንኳን አልጠበቀም። ዘሎ በባቡር መምጫው ላይ ዘሎ ሂዶ ከባንክ ማለት አላምንም። ኦልሬዲ ሲጀመር 100 ሲመሰክር አላምንም ሚራክል መኒ የሚባለውን ነገር ብሎ ግን ቼክ ለማድረግ ነው ቸርች ውስጥ የመጣው። ይሄ ነገር ሪል ከሆነ ሂጄ ማውጣት አለብኝ አለ። ሂዶ አወጣ። ዘሎ ድጋሚ ቸርች ፕሮግራም እያለ ነው ቸርች ውስጥ ነን ያለ ነው። ላበላቡ ነው መጣ ሰውየው እየተሯሯጠ ማለት ነው። ከዛ የቴስቲሞኒ ፕሮግራም ነበረ። እኛ ነን እየሰማናቸው ቴስቲሞኒ ለፊት የምናመጣው እና እጄ ስጠይቀው እንደዚህ ሚራክል መኒ ገባልኝ። ከዛ እኔ አላምንብ ነበር ሄድኩኝ። ከዛ እንደውም ከትሬንዱ ዘልዬ ምናምን ነገር ነው ባንክ ቤት ሄድኩት። ይኸውና አሁን ከዛ ነው እየሮጥኩ የመጣሁት ይኸውና ብሩ ብሎ አሳየኝ። ኦልሬዲ ታንጀብል የሆነ ነገር ከሆነ ለኔ ሪል ነው ማለት ነው። ግዴታ ለኔ መሆን እስኪሆንልኝ አልጠብቅም። ምክንያቱም ጌታ ኢየሱስ ክርስቶስ ያን 2 ዓሳና 5 እንጀራ ሲያበዛ ለሐዋርያቶቹ አይደለም ለሕዝቡ ነው። ሐዋርያቶቹ የተረፈውን ነው የበሉት። ምክንያቱም የነበረውን ነገር ስለምናቅ ኦልሬዲ ክራይስት ምንድን ያደረገው እዛ ጋር ኤክስፔክት አድርገው አምነው ለተከተሉት ምን አደረገላቸው? አበላቸው። ከዛ ሐዋርያቶቹ ደግሞ 1200 የተረፈውን በሉት። እንዳያችሁት ነው እንግዲህ ይህን ፓስተር 300 ሺህ 400 ሺህ ያለ ቁርስ ነው የምናስገቡ ይላል። አዳልጦት ይሆን እንግዲህ ራሳቸው እንደሚያስገቡ በግልጽ የተናገረበት ነውና ምንድነው ምክንያቱ ማለት ለአንዱ የሚገባለት ለአንዱ የማይገባለት ምክንያቱ ምንድነው? ለአንዱ 20 ሚሊዮን ብር የሚገባለት ምን ስለሆነ 20 ሚሊዮን ብር የገባለት
እግዚአብሔር በጣም ስለሚወዳት ነው። ቀን ከሌሊት ስለምትጸልይ ነው ማለት እግዚአብሔር መጥቶ ብር አስገባላት ነው። ብዙ አፍሪካ ሀገሮች ላይ እንደዚህ አይነት ፓስተሮች አሉና ከዛ ተኩርጃ የመጣች ትሪክ ናት እቺና እንግዲህ በዚህም ስንቱ ሰው ይበላል። ስሙኝማ አንድ ጴንጤ መጥቶ ኢየሱስ ጌታ ነው ብሏችሁ ምንድን ነው መልሷችሁ? ማርያም አማላጅ ናት፣ ማርያም ታማልዳለች። ይሄ ልክ አይደለም፣ ብሽሽቅ ነው። ኢየሱስ ጌታ ነው ስሏችሁ፣ አዎ የኔ ኢየሱስ ጌታ ነው፣ የጌቶች ጌታ ነው፣ የነገስታት ንጉስ ነው፣ ብርሃኔ ነው፣ ህይወቴ ነው፣ ያለ እርሱ መንገድም ህይወትም የለኝም ብላችሁ መመለስ አለባችሁ። ግን ያንተ ኢየሱስ የትኛው ነው ብላችሁ ጠይቁት። እሺ የኔ ኢየሱስ በእውነት ጌታ ነው ብላችሁ መልሱልኝ። ያንተ ኢየሱስ ግን አናውቅም። ትክክል ነው ይልጅ ያለው። ብዙ ጊዜ መንገድ ላይ ስናገኛቸው ቲክቶክ ላይም ላይቭ ላይ ምናምን ሲገናኙ መጥቶ እነሱ ኢየሱስ ጌታ ነው ይሏቸዋል። አዎ ጌታ ነው፣ ኢየሱስማ ጌታ ነው፣ ግን ያንተ አይደለም። የኛ ጌታ ኢየሱስ ጌታ ነው። ያንተና የኛ ጌታ ይለያያል ብትሏቸው እኮ ምንም መልስ የላቸው። ግን እኛ ኢየሱስ ጌታ ነው ሲባል አዎ ኢየሱስ ጌታ ነው፣ ከዛን ማርያም ምናምን ስንላቸው እነሱ ወደሚፈልጉት ነገር እንወስድላቸዋለን። ከዛን እኛ በቃ ማርያምን ያመልኳታል ብለው ደግሞ ይናገራሉ። ምክንያቱም አነጋገራችንም ትንሽ ቆጣም ስለምንል አዎ ኢየሱስ ጌታ ነው፣ የድንግል ማርያም ልጅ አዎ ኢየሱስ ጌታ ነው ብንላቸው ምንም መልስ የላቸውም። እና ትንሽ ረጋ ብንል በጣም የሚያስፈልግ ነገር ነው። ምክንያቱም ምንም የሚያናድድ ነገር የለም። ኢየሱስ ጌታ ነው ሲባል አዎ ኢየሱስ ጌታ ነው ብሎ ማለፍ ይሻላል ከነሱ ጋር ከመጨቃጨቅ። እዛ ጨለማ ከዛ ገዳም ሲያወጣው ደግሞ የበለጠ ደግሞ የተባረከ ሰው ነው። ኢየሱስ ክርስቶስ ጌታ ነው። ይኸውላችሁ በቤተ ክህነት ውስጥ እንደኔ የተማረ ሰው የለም። ትምክህት ቢያስፈልግ እኔ እበልጠዋለሁ። ኢየሱስ ክርስቶስ ጌታ ነው። ከልጅነቴ ጀምሮ በቄስ ትምህርት ቤት ውስጥ በ6 ዓመቴ ነው የተሰጠሁት። ውዳሴ ማርያም፣ መልካ ማርያም፣ መልካ ኢየሱስ፣ ቅዳሴ፣ ድጓ፣ ጾመ ድጓ፣ መጽሐፈ መነኮሳት ያልተማርኩት ነገር የለም። ግን አንድ ነገር እፈልግ ነበረ። መንግስተ ሰማያት የምትባለዋን መውረስ እፈልግ ነበረ። ገዳም ውስጥ ብገባ ምንም ነገር የለም፣ ሰላም አልተሰማኝም። ኢየሱስ ክርስቶስ ጌታ ነው። ሴጣንም የመላእክት አለቃ ነበር። እቺ ልንገር፣ ሴጣንም የመላእክት አለቃ ነበር። እንኳን አንተ ማለት ነው። አንተ ብዙ እኮ አይተናል። ስንት የተማረ አፈንግጦ ይወጣ፣ ስንት ዘማሪ እኮ አፈንግጦ ይወጣ አይተናል እኮ። ብዙ ቦታ ብዞር እዛ ጋር ብታስቀድስ፣ እዚህ ጋር መጽሐፍ ብታነብ ካልተጠቀምክበት ምንም ዋጋ የለውም። እግዚአብሔር ካልገለጸልህ ሚስጥሩን ምንም ዋጋ የለውም። በቃ ድንጋይ ላይ ውሃ ማፍሰስ ነው እና ዝም ብሎ መማር ትርጉም የለውም። እና እንደ መማርህን መዞርህን ገዳም መግባትህን አውቃል ማለት አይደለም። ትንሽ ጀመረህ ስተው እንደዚህ ነው የምትሆነው። ኦርቶዶክስን በደንብ ካላወቃት ትጠፋለህ። ለዛ ነው ወይ ባጀምሮ ይሻላል። እዚህ መታ 20 ጊዜ ኢየሱስ ጌታ ነው ብትል ምንም ትርጉም የለውም። ሙስሊሞች ናቸው፣ ባልና ሚስት ናቸው፣ ልጅ መውለድ አልቻሉም። ብዙ ስፔሻሊስቶች ተመለከቷቸው፣ አዩዋቸው፣ መውለድ አልቻሉም። መጨረሻ ላይ ግን ልጅ በጣም ስለናፈቃቸው ለምንድን ነው የክርስቲያኖቹ ገብርኤል ጋር ሄደን ስለትማነሳለው ብለው፣ አካባቢውም ድሬዳዋ ምንም ነፃ ህዝብ ነው ማህበረሰቡ ብዙ እንትን አይደለም እና ሄደው ለገብርኤል ተሳሉ። ልጅ ከሰጠህን ክርስቲያን እንሆናለን አሉ። እንደው እንደ ቀልድ ሄደው ተናገሩ። ሰጣቸው። ልጅ ሲወልዱ ስለቱም በሌላ ለወጡትና ክርስትናውን ተዉት። ምክንያቱም ብዙ ነገር ዝም ብለው አሰቡ። ብዙ ነገር ሲያስቡ ከማህበረሰባቸው ከዘመዳቸው
እሱን ሲያስቡ ልጅ ካገኘን ምናምን አሉና ሲተውት አንድ ቀን በተኙበት ልጁ ጸጥ አለ እና የለም ቢናኩት የለም። ወደ ሆስፒታል ህመም ነው ብሎ ሲወስዱ ምን ታረጋላችሁ ነፍስ እኮ ከስጋው ተለይቷል አሏቸው ሐኪሞቹ። ይገርማቸዋል። እናትየው ግን ወደ ልቧ ተመልሳ ልጁን እንዳቀፈችው አልቀብረውም ብላ ገብርኤልን ዋሽቸው ነው ከልክየው ነው ገብርኤል ነው ይሄን ያደረገው ብላ ወደ ገብርኤል ቤተክርስቲያን ተሸክማው አስከሬኑን ይዛ ሄዳ ድሬዳዋ ገብርኤል እንደዚያው ወደ ምረቱ ላይ ጣል አደረገችው። ገና ራስ እኮ ነው። ልክ ስትጥለው ሽንቱን ሸና ልጁ ተመልከቱ። እና ይሄንን ታምር ይሄን ታወል ልጇንም እሷንም ባሏንም ክርስቲያን ታደርጋለች ቤተክርስቲያን። ግን እንዳልኳችሁ ቤተክርስቲያን እንደነ ታምራት የምትፈጽመው ግን ለኛ አይደለም፣ ለኛ ላማኞቹ ሳይሆን ሌሎቹ ወደ እርሷ እንዲመጡ ወደ ትልቁ እንዲመጡ ነው። ወደ ትልቁ እንዲመጡ። እኛማ ከታምር በላይ ክርስቶስ አምላክ ሰው ሆነ ብሎ ከማስተማር በላይ ምን ታምር አለ? ምን ታምር አለ? እኮ የግሪኮችን ጥበብ ያስናቀ ታምር እኮ ነው። አምላክ ሰው ሆነ፣ ሰው አምላክ ሆነ። ከዚህ የሚልቅ ታምር የለም። አዳኝ አይደለችም የሚለው አገላለጽ እውነት ነው። የኢትዮጵያ ቤተክርስቲያን ቅድስት ድንግል ማርያም ክርስቶስ በሚያድነን መንገድ አድናናለች፣ ታድነናለች ብላ አታምንም። ይህ አይደለም። ከስጋዋ ስጋ ከነፍሷ ነፍስ ነስቶ ባህሪዋን ገንዘብ አድርጎ ሰው ሆኖ የተገለጠበት መልክ፣ ሰው ሆኖ የተገለጠበት ሰውነት ከሷ የተወሰደ ነው። ከዚህ አንጻር መድኃኒትን መውለድ ወደ መድኃኒት ማቅረብ ለሷ ብቻ የተሰጠ ልዩ ነገር ነው። ግን የክርስቶስ አዳኝነት ጋር ፈጽሞ እንትን አይልም፣ አይጣረስም፣ አይጋፋም። ሌሎችም መድኃኒቶች አሉ። እነዛም መድኃኒቶች እንደዚሁ ለዋናው መድኃኒት የሚያቀርቡ ናቸው። የክርስቶስ መድኃኒትነት አዳኝነት ስጋውን ቆርሶ ደሙን አፍስሶ ነው፣ አይተካም። በምንም ነገር ሊተካ አይችልም። ሌሎችን መድኃኒት የምንላቸው ግን ወደዚህ መድኃኒት በማቅረብ ነው። ቅድስት ድንግል ማርያም ይህን መድኃኒት በመውለድ ነው። ይህን መድኃኒት በመውለድ ነው። ስለዚህ የሷም የማይተካ ነው በራሱ ግን የክርስቶስን የሚተካ የሚጋፋም አይደለም። የእመቤታችን መድኃኒትነት መድኃኒቱን ከመውለድ ጀምሮ ወደ መድኃኒቱ በማቅረብ እንደሷ ቅርብ የለም። ይሄ እንግዲህ ከጀርባ የምትመለከቱት የአስክሬን መያዣው ደግሞ የሬሳ ሳጥን ማለት ነው፣ ሙሉ በሙሉ በወርቅ የተሰራ ነው። በናይጄሪያ ውስጥ ያለ አንድ ፓስተር እንግዲህ እናቱን ለመቅበር ደግሞ የእናቱን ሀዘን አስመልክቶ ነው እንግዲህ ይሄን የመሰለ እኚህና እናቱ 104 ዓመታቸው ነው ሲሞቱ 150 ሚሊዮን ናira ነው ያወጣበት። ኦልሞስት ወደ $105,000 የአሜሪካ ዶላር አካባቢ የሚያወጣውና በወርቅ ነው የምትመለከቱት። ውስጥ ያሉት እናቱ ናቸውና የምትመለከቱት ቀብር ስነ ስርዓት የተካሄደላቸው ሰባው በጣም ኤክስትራቫጋንት ከመሆኑ የተነሳ ለአይምሮ የሚከብድ ነገር ነው የምንሰማውና 150 ሚሊዮን ናira በእነሱ 150 ሚሊዮን አውጥተው ደግሞ $103,000 አካባቢ በላይ ወጥቶ በእኛ ስንት እንደሆነ ካልኩሌት አድርጋቸው አስቀምጡትና እንደዚህ አይነት የሳጥን አዘጋጅቶላቸው ያው አፈር ገብተዋል። መረጃ ነው የነገርኳችሁ። ሰው ምን ያክል ገንዘቡን የት መጣል እንደቸገሩና የት መጣል እንደከበደው የሚያሳይ ነውና እናንተ የሁሉ ብር ቢኖራችሁ የሬሳ ሳጥን ላይ ታጠፉታላችሁ ወይስ ምን ታደርጉበታላችሁ? ያሳዝናል። ስንት ረሃብ ስንት ችግር ባለበት እኔ እኮ አዘው አጠገቡ ስንት ወይ እዛው ዘመዱ በችግር እየማቀቀን ያለውና እንግዲህ ሀገራችን ላይም እንደዚህ አይነት ነገር መከሰቱ በቅርቡ አይቀርም። እንጠብቃለን። እስቲ ለዛሬ ነበረን ቪዲዮ ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ አነባለሁ። እንግዲህ ሰላም ሁኑ።